ለአርሰናል ሌላ መልካም ዜና ይፋ ተደርጓል። እንግዲህ የፊት መስመር አጥቂው ቪክቶር ዮኬሬሽ በቅርቡ ወደ ሜዳ እንደሚመለስ ይፋ ተደርጓል። እንግዲህ ዮኬሬሽ ወደ ሜዳ ይመለሳል ተብሎ ዜናዎች ሲወጡ የነበረው ከሰሜን ለንደን ደርቢ የቶትናም ጨዋታ በፊት ነበረ። እንደውም ለዚህ ደርቢ ጨዋታ ይደርሳል የሚል ግምት ነበረ። ዜናዎችም እሱን ያመለክቱ ነበረ። ነገር ግን ከጉዳቱ ማገገም ቢችልም ነገር ግን የአካል ከጉዳት ሲመለሱ ፊት ናቸው አይደሉም የሚለው ነገር በደንብ ስለሚታይ በባለሙያዎች ትንሽ ለጨዋታ ብቁ ያለመሆን ወይም ደግሞ ፊት ያለመሆን ችግር ስላለበት በዛም ጨዋታ አልተሰለፈም። እንደገና ለባየር ሙኒኩ የቻምፒየንስ ሊግ ጨዋታም እንዲሁ ይደርሳል ተብሎ ከዛ ባለቀ ሰዓት ግን እንደማይሰለፍ ተነገረ። አሁን ግን በእርግጠኝነት የፊታችን እሁድ ለሚደረገው ሌላ ከባድ ጨዋታ ከቼልሲ ጋር ለሚደረገው ጨዋታ ይደርሳል ተብሎ የተረጋገጠ ዜና ወጥቷል። እንግዲህ መላው አርሰናላውያን በዚህ ደስተኛ ይሆናሉ በእርግጠኝነት። ቪክቶር ዮኬሬሽ እንግዲህ ከአጥቂነቱን ባለፈ የአርሰናልን የተከላካይ ሚዛን የመከላከል ሚዛን ሜዳ ካለው ጨዋታውን ተቆጣጥሮ የመጫወት ሚዛንን የመጠበቅ ትልቅ ችሎታ ያለው ተጫዋች እንደሆነ ግልጽ ነው። ቪክቶር ዮኬሬሽ ባልነበረበት ጊዜ አርሰናል የመከላከል አቅምም በተወሰነ ደረጃ የመሸርሸርና እንዲሁም ሚዛን ያለመጠበቅ ነገሮችን እኔ በግሌ ያስተውያለሁ እና ዮኬሬሽ አጥቂ ብቻ ሳይሆን አጠቃላይ የአርሰናል የአጨዋወት ሚዛን ጠባቂ ነው ሊባል ይችላል እና ትልቅ ዜና ነው። እንግዲህ ዮኬሬሽ እንደምናስታውሰው አርሰናል በፕሪሚየር ሊጉ በርንሌይን ካሸነፈ በኋላ እስካሁን ድረስ በአርሰናል ማሊያ ሲጫወት አልተመለከትነውም። በዛ ጨዋታ ድል ካደረጉ በኋላ በአርሰናል ማሊያ አልተመለከትነውም እና የዮኬሬሽ ከቡድኑ አለመኖር ቡድኑን ካለው የስኳድ ጥልቀት አንጻር ያን ያህል ጎድቶታል ባይባልም ግን ደግሞ በአርሰናል ሚዛን ጠብቆ በመከላከልም በማጥቃትም ጥሩ ሆኖ ከመጫወት አንጻር የዮኬሬሽ በቡድኑ ውስጥ መኖር ትልቅ ወሳኝ ሚና አለውና የዮኬሬሽ በዚህ ታላቅ የፕሪሚየር ሊግ ወሳኝ ጨዋታ ከቼልሲ ጋር በሚደረገው ጨዋታ ላይ ተመልሶ መሰለፍ መቻሉ ፊት መሆኑ ለጨዋታው ብቁ መሆኑ አይ ቲንክ ትልቅ ዜና ነው ለአርሰናላውያን ብዬ አስባለሁኝ። ስለዚህ ዌልካም ባክ ብለናል። አውሬው ነው ቅጽል ስሙ።